السلام على رسول الله صلى الله عليه وسلم أما بعد ربي اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي آمين يا رب العالمين። السلام عليكم ورحمة الله وبركاته حبايب እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። እንግዲህ ዛሬ እስኪ በቻናሌ ለየት ባለ ነገር አንዳንዴ እመጣላችኋለሁኝ። የመጀመሪያ አይደለም በቁርአን አያዎች ስመጣላችሁ ዛሬ ለሁለተኛና ለሶስተኛ ጊዜ ነው የሚሆነው እና ዛሬ እስኪ አንድ ቁርአን በጣም የሚመስጠኝና በሳምንት ሁል ጊዜ ብንቀራው ለኛ በጣም የተመከረ የሚሆነው ቁርአን አያ እሱን እጋብዛችኋለሁ። በዛ ላይ ደግሞ ስለ ቁርአን አንዳንድ ነገሮች እንነጋገራለን፣ እንማማራለን ማለት ነው። እኔ ከእናንተ አውቄ አይደለም፣ ነገር ግን ለማስታወስ ያክል ነው። አስታውስ ነውና ኢልም ደግሞ ስናስታውስ ስንስተዋወስ የበለጠ ይጠነክርልናል ማለት ነው። እስኪ ዛሬ አንዳንድ ነገሮች ልበል። ቁርአን ስለ ቁርአን ተናግሬ አልጠግብም። እኔ ከምንም በላይ ቁርአንን እኔ እንጃ በጣም ነው የምወደው፣ በጣም ነው የምመራበትም እና ስለ ቁርአን ሲወራ ቅድሚያ እንባዬ ነው የሚቀድመው። እኔ ስለ እኔ ታሪክ አንድ ነገር ልንገራችሁ። ምናልባት ይሄን ቻናል የምትከታተሉ ፋሚሊዎቼ ወይም ቤተሰቦቼ ማለት ነው ከኔ ትምህርት ታገኙ ይሆናል እና ከዚህ በፊት እኔ አንዲት እንግዲህ ሁላችንም እናውቃለን የኢትዮጵያ ኑሮ እናት አባቶቻችን እንዴት አድርገው እንዳሳደጉን የማንኛችንም ቢገለጥ ውስጣችን ወይም ከበፊት የነበረው ነገር ቢታይ የራሳችን የሆነ የመጣንበት መንገድ ይኖራል። ከነዛም አንዱ እንግዲህ እኔ ልሆን እችላለሁ፣ ወይም እንደኔ ደግሞ ብዙ ያስተናገዱ ልጆች ወይም ብዙ ነገር ያሳለፉ ልጆች ይኖራሉ። ሁላችንም በየቤታችን ተዘግቶ ነው እንጂ ቢንኳኳና ቢከፈት ቢገለጽ ሁላችንም የራሳችን የሆነ ታሪክና ቅርስ ወይም ታሪክና ይዘን የመጣነው ነገር ይኖራል። ከዛ እስኪ አንድ ትንሽ ነገር ላካፍላችሁ። እዚህ ጋር የምነግራችሁ ነገር ማንንም ለመንካት አይደለም ወይም ስለማንም አይደለም። እኔ ስለ ራሴ የመጣሁበትን የራሴን ታሪክና ታሪክ ብቻ ነው የምነግራችሁ ማለት ነው። የሚማርበት ይማርበታል፣ የማይማርበት ደግሞ ለሚማርበት ሼር አድርጉት ማለት ነው። እኔ ከዚህ በፊት እስልምና ተከታይ አልነበርኩም፣ የኦርቶዶክስ ተከታይ ነበርኩኝ። እኔ ሳልሆን ፋሚሊዎቼ፣ እኔ ሳልሆን ስላችሁ እኔ ብቻ ሳልሆን ፋሚሊዎቼ ነበሩ እና ሱብሃንአላህ አላህ ሲመራችሁ እኛ የገባንበት ሰፈር በፊት ስንመጣ ማለት ብዙዎቻችን እናውቃለን፣ ከገጠር ማህበረሰብ የተወለድናል። እኔም እንደዛ ነበርኩኝ። ትውልዴ እንደዛ ይሁን እንጂ እድገቴ ያው ከተማ ውስጥ ነው። ከዛ በኋላ እንግዲህ እንደ ድንገት መጣን፣ የሆነ ሰፈር ላይ ተከራየን። ልክ ፋሚሊዎቼ ሲከራዩ የነበርንበት ሰፈር ሙሉ ሙስሊም ነበሩ እና ክርስቲያን እኛ ብቻ ነን። የሚገርማችሁ ነገር ሁሉም ሰፈሩ ተባብሮ የሚኖር ተጋግዞ የሚኖር ያው የኢትዮጵያን ባህል ታውቁታላችሁ። አንድ ላይ ቡና መጠጣት፣ መጠራራት፣ ያለውን ችግር ነገር ሼር ማድረግ። ቅሬ የሚሉት ነገር አለ ደግሞ ሰው ሲሞትባችሁ የሚቀበር፣ እሱ ደግሞ በሃይማኖታችሁ ነው የሚገባው ተባለ። ማለት እስልምና ከሆናችሁ ለምሳሌ የእስላም ቅሬ አለ። እዛ ሙስሊም ቅሬ ውስጥ ገብታችሁ የሞተባችሁ ዘመን ልጃችሁ ሊሆን ይችላል፣ እናት አባታችሁ ሌላ ነገር ሊሆን ይችላል፣ እንደዛ ነው የሚቀበረው ተባለ እና ፋሚሊዎች ትንሽ ተቸግረው ነበር። ለምን ማህበረሰቡ ጋር መመሳሰል ይፈልጋሉ፣ መኖር ይፈልጋሉ። ሰፈሩን ወደውታል፣ ቤቱን ወደውታል። ነገር ግን ትንሽ ነገር ስላለ ቅር ብሏቸው ነበረ። ከቤታችን ጎን ደግሞ ምንም ያክል አይራራቅም። እንዴት ብዬ ልንገራችሁ? ልክ አሁን የሰራተኛ ክፍል ባረቦቹ ሳስረዳችሁ የሰራተኛ ክፍል ውጭ የነሱ ክላስ ደግሞ ወይም የነሱ ቤት ደግሞ ለየት ይላል። በቃ ልክ እንደዛ እንደው ምንም ያክል ሴንቲሜትር አይራራቅም። ቅርብ ነው፣ ጎን ለጎን ነው። እሳቸው የሚያቀሩት ሻህ ናቸው፣ ትልቅዬ ሻህ ናቸው። ሻህሊ ይባላሉ፣ ያቀራሉ ቁርአን ሁልጊዜ። የሰፈሩ ልጆች ሰብስበው አላህ የነየዘ በወር 5 ብር፣ ያኔ ሱብሃንአላህ 5 ብር በጣም ብዙ ነገር ትሰራለች። በወር 5 ብር ይከፈል ነበር። አንዳንድ ደግሞ የነየተ ሰው ለእሳቸው ገቢ ያደርግላቸው ነበር። ለምን እሳቸው መተዳደሪያ ገንዘብ የላቸውም ነበር። ያው ልጅ የላቸውም፣ ግን ሚስት ስላላቸው ያው ሰው ሳይበላ አይኖርም እና እሳቸው እሷን ለማስተዳደርና ለራሳቸው ስለሚባል በወር 5 ብር እየተከፈለ ነበረ ቁርአን ቤቱ የሚቀራው። እና ልጆች ሲሄዱ ገብቷቸዋል። አሁን ህፃናት አሉ እኛ ጋር ሰፈር ልጆች ሁሉም ሙስሊም ሲሆኑ ሁሉም ሙስሊሞች ሲሄዱ እኔ ብቻዬን እቀራለሁ፣ የሚያጫውተኝ ልጅ የለም እና ህፃን ነኝ ኦልሬዲ የ3 አመት የ2 አመት እንደው በቃ የ4 አመት እንደዛ አካባቢ ቢሆን እስከ 5 አመት አካባቢ ቢሆን ትንሽ ነኝ እና ልጆች ሲሄዱ ሲጫወቱ ምናምን እዛ ቁርአን ቀርተው ምናምን ሲመጡ ጠዋት ይሄዳሉ። 2 ሰዓት 5 ሰዓት ሲል ነው የሚመለሱት። ከሰዓት ደግሞ ጠራራ ስለሆነ ከሰዓት ከ5 ሰዓት ጀምሮ እስከ 9 ሰዓት ቤታቸው ይሆናሉ። ትምህርት ከሌለ ማለት ነው። ትምህርት ባለ ሰዓት ያው ከሰዓት 10 ሰዓት ብቻ ነው የሚቀራው ማለት ነው። ወይም የጧት ትምህርት ከሆኑ ከሰዓት ይቀራሉ፣ የከሰዓት ትምህርት ከሆኑ ደግሞ ከጧት ይቀራሉ። እንደ ትምህርቱ ነው። ክረምት ከሆነ ግን ያው ጧትና ከሰዓት ነው የሚቀራው። ከሰዓት ደግሞ ከ10 ሰዓት በኋላ
እስከ መቅረብ ድረስ ተሄዶ ይቀራል ማለት ነው። ብዙዎቻችን እናውቀዋለን። ሙስሊም ማህበረሰብ ያደግን ልጆች ብዙዎቻችን እናውቀዋለን፣ በገጠሩም ቢሆን በከተማውም ቢሆን ማለት ነው። ይህ ነገር በነበረበት ታይም እኔ በጣም ነበር ማረግ ሰው ቁርአን ሲቀሩ ቁርአን አቅርተው ሲመረቁ የሚደረግ ዱዓ አለ። ዳቦ እና ጦይና ስትደርሱ በፊት ነው የምነግራችሁ፣ በአሁን ብዙም ይሄ ነገር አልተለመደም። እና ጦይና ስትደርሱ የሆነ ዳቦ ታስጋግሩና እናታችሁን ማክተም አይደለም አንድ ጁስ ውስጥ ነው። ግን ያው ልጅቱ ልጅ ስለሆን ህፃን ስለሆን ገብቷቸዋል። 4 ዓመት 5 ዓመት ማለት በጣም ትንሽ ዋይ ነገር ከረሜላ ምናምን ጀላቲ የሚያታልል ልጅ ነው። እና ጀላቲ ማለት በረዶ ያልገባችሁ ልጆች ካላችሁ ማለት ነው። በረዶ ጁስ ጆሊ ጁስ ይደረግና ይሸጣል። ከተማ ውስጥ በጣም ብርቅ ነበር። 10 ሳንቲም 5 ሳንቲም ይሸጥ ነበረ። እንዲሁም ደግሞ የእንትን የምንድን ነው የበሶ እንል ነበር የበሶ ጀላቲ፣ እሱም ደግሞ 25 ሳንቲም ይሸጥ ነበር። ያኔ በጣም ጥሩ ጊዜ ነው። ገብቷቸዋል። ይሄን የምላችሁ እድሜ ትልቁ ነው አይደለም፣ ግን ማሳለፍ ነው ባለው ነገር። እኛም ድሮ እያልን እናወራለን እና ያ ታይም ነበረ። ከዛም በኋላ ልጆች ሲመረቁ ይሄ ጆልጁስ ይበጠበጥላቸዋል። እናትና አባታቸው ናቸው የሚያደርጉላቸው። ዳቦ ተጋግሮ ይሄዳሉ ቁርአን ቤቱ። እዛው ቁርአን ቤት የሚቀሩ ልጆች እሱን ነገር ይበላሉ፣ ይመረቃሉ። ኢቅራ ላይ ስደርሱ ደግሞ ቆሮ ይበላል። እሱም አንድ ጁስ ውስጥ ነው፣ ግን ልጅ ስለሆን ገብቷቸዋል። አሁን ይሄ ነገር የለም። ሰራሐን ስታከትሙ ብቻ የሆነ ነገር ማድረግ ያለባቸው ነው የምታደርጉት። ግን ያኔ ልጅነትም ስላለ ባህሉም ስለሆነ ቆሎ ይቆላለታል፣ ወይም ቆሎ ገዝታ እናቲቱ አሲዛ ለልጁ ትልካለች ማለት ነው። ይሄ ነበረና ሲመረቁ ምናምን በጣም ነው የማለቅሰው። እኔ ስለ ቁርአን ምንም የማውቀው ነገር የለኝም፣ ልጅ ነኝ። ግን በቃ ሲመረቁ ምናምን ብቻዬንም ስለሆንኩ ነው መሰለኝ በጣም አለቅሳለሁ። እና እንደ አጋጣሚ ሆኖ ደግሞ ከቤተሰቦች መካከል ሁሉም ተጠምቀዋል፣ ወንድሞቼ ማለት ነው፣ እህቶቼ። እኔ ብቻ ነኝ ያልተጠመቅኩት። እኔም ያልተጠመቅኩበት ምክንያት ምንድን ነው? ወንድሜ ታሞ ስለነበረ ጭንቀት ላይ ስለነበሩ እናትና አባቴ የእሱን ጭንቀት እንጂ እኔን እንደዚህ አይና አድርገው አቀማጥሎ የሚያሳድግ የለም ማለት ነው። እና በእንደዛ ሁኔታ አደግኩኝ። ግን ልጆች ሲሄዱ የሚገርማችሁ ነገር እኔ ልጅም ስለሆንኩኝ ልጆች ጋር መሄድ ጀመርኩኝ። ቁርአን ቤት ሂጄ እቀራለሁ ምናምን። ምንም የማውቀው ነገር የለኝም፣ ልጅ ነኝ። ግን ልጆች ይመቱኝ ነበር። አንቺ እኮ ፋሚሊሽ ክርስቲያን ነው ለምን መጣሽ እያሉ እየቀጠቀጡ እቤት እያለቀስኩ የሚሄድበት ታይም ነበረ። ብዙ ጊዜ ይደበቅ ነበረ፣ የሆነ ወንበር ስል እደበቃለሁ ልጆች እንዳይመቱ በቃ እንደዚህ ይሉኛል ብዬ ማለት ነው። እና ቀራ ነበረ ህፃኑኜ። ከዛ እያልኩ አደግኩኝ። እንደምንም የማያድግ ነገር የለም አደግኩኝ፣ ተለቃልኩኝ። በኋላ የሚመቱኝን ሁሉ መማት ጀመርኩ። እኔም አይደለም እንኳን ሊመቱኝ ጫማቸውን ሽንት ቤት ሁሉ እየከተትኩኝ እያስለቀስኩ ቤታቸው እናትና አባታቸው ጋር መላክ ጀመርኩኝ። ከዛ ያው ማደግ አይቀርም ብድር መመለስ ጀመርኩኝ። ከዛ ማዘር በጣም ነበር የምትለው፣ በቃ ይቺ ልጅ እንደዚህ እያደረገች ከሰፈር ጋር ልታጣላኝ ነው ምናምን ትል ነበረ። ድንገት ብላዘሬ በደንብ አልዳነም ነበረ፣ የተወሰነ ሌላ ነው። ከዛ በኋላ መልሶ ታመመ፣ በጣም ታመመ በሚገርም ሁኔታ። ትልቅ ወንድሜ ነው እና አላውቅም ምን እንደነገራችሁ አላውቅም። ሙስሊም ሆኑ፣ እናቴ ሙስሊም ሆነች፣ ወንድሜ ሙስሊም ሆነ። አላህ Subhanahu Ta'ala ሰበብ ሲያረግላችኋል አይደል? እሱ ሙስሊም በቃ ሲሆን ሙሉ በሽታው ለቀቀው በቃ። እና ሰበብ ሲያረግላችሁ ነው። ገብቷችኋል? ይሄ ሰበብ ነው። እኔ እንደዚህ አድርጉ ብዬ አይደለም እንትን እያልኩ ያለው፣ ግን ሰበብ አደረገለት አላህ። እንግዲህ የመራው ነገር ነውና ብላዘሬ የተወሰነ አገገመ፣ በቃ ዳነ ማለት ይቻላል። ማዘሬም ተከተለችው። በቃ ልጄ ሙስሊም ብቻ ሆኖ ብቻውን አይሆንም ምናምን ብላ ከዛ እኔም ቁርአን ስለምቀራ ምንም ሸሃዳ ምንም የሚባል ነገር የለም። ያው ልጅም ስለነበርኩኝ በዛው እስልምናን እየቀረሁኝ። ሲስተሬም አንድ ሙስሊም ባል አገባች፣ እሷም ሙስሊም ሆነች። ትንሽ ወንድሜም ቆየት ብሎ ትልቅ ወንድሜ ጋር ስራ አብሮ ምናምን ስለሚሰራ ቆይቶ እሱም ሙስሊም ሆነ። አባቴ የተወሰነ ጊዜ በጣም አስቸግሮ ነበረ። ከ10 ዓመት በኋላ ምናምን አካባቢ ይመስለኛል እኛ ከሰለምን በኋላ ወደ እስልምና መጣ ማለት ነው። አሁን አልሐምዱሊላህ ከመስጊድ አይወጣም። መስጊድ ዙሁርም መግሪብም ማሱርም ይሄዳል። አሁን ግን ትንሽ ደከም እያለ ሰው በመሄድ አቁሟል ማለት ነው። በጣም ትልቅ ሰው ነው። አላህ አፊያ ይስጠው እስከ መጨረሻ ድረስ ማለት ነው። እና ይህን ታሪክ የነገርኳችሁ እንድትማሩበት ነው፣ ሌላ ምንም አይደለም። እና ከዛ መካከል በጣም ቁርአን እቀራለሁ፣ በጣም እታገላለሁ። ወላሂ ለአዚም ነው የምላችሁ። አልገባ ማለት አሁን ብዙ ጊዜ የክርስቲያን ሰለምቴዎች ወደ ሙስሊም ሲመጡ ቁርአን ይገባቸዋል ምናምንና አይምሯቸው ክፍት ይሆንላቸዋል። ብዙዎቻችን የምናውቀው እንደውም ከነባሮቹ ሙስሊሞች ሰለምቴዎች በጣም ነው አላህ ቁርአንን ክፍት የሚያደርግላቸውና እኔ ትንሽ ልጅም ስለነበርኩኝ ያዝለቀቅ ስለማረግ ከብዙ ቀሪዎች ጋር ገብቻለሁኝ፣ እቀራለሁ። አንድ ጁዝ ሳልገባ እወጣለሁኝ፣ 2 ጁዝ ገብቼ እወጣለሁኝ፣ 3 ጁዝ ገብቼ እወጣለሁ። ከዛ እንደገና ያኔ 3 ጁዝ ገብቼ ከአንዱ ቁርአን ቤት ስወጣ የምጀምረው እንደገና አሊፍ ብዬ ነው እንጂ ከጀም ካቋረጥኩበት ሱራ አልነበረም ስጀምር የነበረው። በጣም ለረጅም ጊዜ ስጥር ነበረ። ልጆች አሁን ራሱ ካደኩ በኋላ ልጆችን አቅሩኝ ነበረ እና
በጣም አሁን ጊዜ ያለን ልጆች ከኔ ጀምሮ አንድ ነገር ሰውን ስንጠይቅ ሌላ ውለታ ነው መቀበል እንፈልጋለን። መስጠት ካለብን መቀበልን ነው የምንፈልገው። እና ብዙ ጊዜ አቅሙ ስላቸው ከኔ የሆነ ነገር ይፈልጉ ነበር። ለኢላሂ ብሎ የሚያቀራ ሰው የለም ነበር። አሁን ካደኩ በኋላ ራሱ ዱባይ ከገባው በኋላ ኦንላይን ላይ ይቀራ ነበር። ከዛ ዱባይም ብዙም ሳልጨርሰው ቁርአኑን ሳላከትመው ወደ አገር ገባሁኝ። አገርም ገብቼ የተወሰነ መስጊድ አካባቢ ለመቅራት ሞክሬ ነበረ። አሁን እንግዲህ የምነግራችሁ ካደኩ በኋላ አሁን ቅርብ ጊዜ ከ3 ዓመት ከ4 ዓመት በፊት ያለውን ነው የምነግራችሁ። እና መስጊድ ውስጥ እየቀራው ደህና በራሴ በግል ምክንያት በቃ እንትን አልኩት፣ አቋረጥኩት እና ወደ ሸገር ገባሁኝ። አሁን ወዳለሁበት ሀገር ወደ ኳታር መጣሁ ማለት ነው። ኳታር ከመጣሁ በኋላ ለ3 ወር ለ4 ወር ያክል ግሩፕ ገብቼ እንዴት መቅራት እንዳለብኝ እየፈለኩ ነበረ። ያው በፊትም ነበረ ግሩፕ ነግራችኋለሁ። የላ የሚባል ግሩፕ ነበረ፣ ልክ እንደ ላይ ገብታችሁ የምትቀሩበት። ሰሚራ የምትባል በጣም ጎበዝ ልጅ ነበረች፣ የምታቀራል በጣም ሀርፍ አወጣጥ በጣም የምትችል መድቦችን እነዚህ መንደላዝ ምናምን የሚባሉት በጣም የምታስተምር ልጅ ነበረች። ግን ከዚህ በፊት እኔ በጣም ስለምጥር አብዱ ጆሪሃል ሆራል አይነት ትምህርት ቤት በጣም መማር ነበረ። እንትኖችን ሱራዎችን የተለያዩ ነገሮችን አብዱ ጆሪሃል ማንናችን እናውቀዋለን፣ በዋትሳፕ ያስተምራል። ዩቲዩብም ቻናል አለው። ማለት እስልምና መማር ከፈለጋችሁ ከሱ መማር ትችላላችሁ ብዬ አስባለሁ። ብዙዎቻችን የምናውቃቸው ደግሞ ሳውዲ የነበሩት ኡስታዝ ሼህ አህመድ ብቻ እንደሚባሉ እረሳኋቸው እንጂ ሼህ አህመድ አደም እሳቸውም በጣም ከሳቸው ደግሞ ብዙ የተማርኩት ነገር ቢኖር መደጦቢ መደላዝም የሚባል የሚሳቡትን የሚጣመሩትን ብዙ መድ የሚሳቡትን 2 መድ ያላቸውን መደጦቢ የሚባሉት እነዚህ መድ 2 መድ የምንሰጣቸው መደላዝም 6 ሐረካ የምንሰጣቸው እነሱን ከሳቸው ነው በጣም የተማርኩት። ለምን ስለምጥር ገብቷችኋል። ማንም ማስተምረኝ አይደለም፣ እኔ ስለምጥር በወረቀት እጽፍ ነበረ እና እሱ ስለነበረ አልሐምዱሊላህ በከፊል በቃ ራሴን ከሌሎች ሰዎችን ላለመጠየቅ በጣም እየጻፍኩ ማር ነበር። ከአንድ ደፍተር በላይ ጨርሻለሁ ብዬ አስታውሳለሁኝ እና አንዳንድ ኪታቦችንም ለማየት ሞክሬ ነበረ። የተወሰኑ ነው ያኔ አላከተምኩም፣ ግን ኪታቦችን ኡሱሉ ሰላታን ጨርሼ ነበረ። ሽሩጡ ሶላትና ማነው እሱን ስጀምር ወደ ኢትዮጵያ ስገባ በዛው አቋረጥኩት ማለት ነው። ኪታቦችንም በመቅራት ሞከር አድርጌ ነበር እና እዚህ ኳታር ስገባ ምንድነው አንድ ልጅ አገኘኋት። አላህ እንትን ይበላት ማለት አጅር ይስጣት፣ የበለጠ ያደርግላት፣ ጎበዝ ናት። አላህ በዲኑ ያጠንክራት እና ዘይነብ ትባላለች። ግሩፕ ነበራት፣ የላ ግሩፕ፣ የኢሞ ግሩፕ እና ኢሞ አልጠቀም እኔ ብዙ ጊዜ ከዚህ በፊት በኢሞ ግሩፕ ላስገባሽ ለአላህ ብለው ነው የሚያቀሩት አለችኝ። ኦኬ አልኳት፣ ገባሁኝ። ያው ከነሱ ጋር ትንሽ ቋንቋ ባንግባባ ማለት በአረበኛ እና ትንሽ አማርኛ የሚናገሩ ልጆች ካሉ ነው ምግባባው እንጂ የሚናገሩት ቋንቋ ሌላ ነው እና ይሁን አልኳት፣ ገባሁኝ፣ መቅራት ጀመርኩኝ። አልሐምዱሊላህ ከሳቸው ጋር የመጀመሪያ ጊዜ ከሱረቱል ሙልክ ጀምሬ እስከ ሱረቱል በቀራ የቀራሁበት የመጀመሪያ የምለው የኦንላይን ትምህርት የሳቸው ነው። በጣም ጎበዝ ናቸው ልጆቹም ጎበዞች ናቸው። ወላሂ እኔ የምላችሁ ካልደከማቸው በስተቀር ሌሊት 7 ሰዓት በኢትዮጵያ 8 ሰዓት እስከ 9 ሰዓት የሚቀሩ ልጆች አሉ። ወላሂ ነው የምነግራችሁ። በቃ እናንተ ካልሰለቻችሁ ሙሉ ቀን ስልካችሁን ክፍት አድርጋችሁ ግሩፑ ላይ ተቀምጣችሁ መዋል ትችላላችሁ። በቃ በተመቻችሁ ሰዓት ገብታችሁ መቅራት ትችላላችሁ። ክፍያ አይጠይቁም። ለአላህ ብላችሁ ነይጣችሁ እራሳችሁ ከሰጣችሁ ብቻ እንጂ አለበለዚያ ይሄን አምጡ አታምጡ በወርዳታ ሙሉ አይሉም። በቃ ለአላህ ብለው ነው የሚያቀሩት እና ከአላህ አጅር እናገኛለን ብለው ነው። በጣም ደስ ይላሉ። አሁን ድረስ አለሁባቸው፣ እቀራለሁ አልፎ አልፎ። አሁን ብዙም እንደበፊቱ ትኩረት ባልሰጥም ግን አልፎ አልፎ ካለበት አንጻር ነው እቀራለሁኝ። 2 እና 3 ማክተም ይቻላል። ኦልሬዲ እኔ አጥብቄ ቢዘው ኑሮ 2-3 ማክተም ይቻላል። ያው ኪታብ ለመቅራት ትንሽ ቢከብድም ለምን ትንሽ ከነሱ ጋር የምንግባባበት ቋንቋ ለየት ስለሚል ላለግባባቸው እንችላለን። ኪታቡን በደንብ አጥር ይችላል ቀራው ይችላል ነው እንጂ ቁርአን ላይ ማሻአላህ ናቸው፣ ሁሩፍ አወጣጣቸው ሁሉ ነገር እና ይሄ ልላችሁ ነው። እስኪ ዛሬ በትንሹ አንዲት ሱራ እንቅራና እንለያያለን። ሱረቱል ካፍ ናት። ሁልጊዜ ጁምዓ ላይ እንቀራታለን ሱረቱል ካፍ። ብዙዎቻችን ስለሱ ማዕና ማወቅ ከፈለግን ሰርች አድርጉና ዩቲዩብ ላይ ስለ ሱረቱል ካፍ መስማት ትችላላችሁ ማለት ነው። ስለሱ ቅራይን የሚያወራ አለ፣ ስለ
ማነው ስሙ ረሳት ወላሂ ስለ ሙሳ ከኸድር ጋር ያለውን እሱን ነገር ያወራል እና ስለሱ መስማት ትችላላችሁ ዩቲዩብ ላይ ሰርች አድርጋችሁ ማለት ነው። እስኪ ዛሬ ግን እስኪ ካፍን በትንሹም ቢሆን እንቅራና እንለያያለን ማለት ነው። አዑዙ ቢላሂ ሚነሽ ሸይጧኒር ረጂም ቢስሚላሂር ረሕማኒር ረሒም الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدنه ويبشر المؤمنين الذين يعلمون الصالحات أن لهم أجرا حسنا ماكثين فيه أبدا وينذر الذين قالوا اتخذ الله ولدا ما لهم به من علم ولا لآبائهم كبر كلمة تخرج من أفواههم إن يقولون إلا كذبا فلعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث عسفا إنا جعلنا ما على الأرض زينة لها لنبلوكم أيكم أحسن عملا وإنا لجاعلون ما عليها صعيدا جرزا أم حسبت أن أصحاب الكهف والرقيم كانوا من آياتنا عجبا إذ أوى الفتنة إلى الكهف فقالوا ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا فضربنا على آذانهم في الكهف سنين عددا ثم بعثناهم لنعلم أي الحزبين أحصى لما لبثوا أمدا نحن نقص عليك نبعهم بالحق إنهم فتيات آمنوا بربهم وزدناهم هدى وربطنا على قلوبهم إذ قاموا فقالوا ربنا رب السماوات والأرض لن ندعو من دون إلها لقد قلنا إذا شططا هؤلاء قومون اتخذوا من دونه آلهة لولا يأتون عليهم بسلطان بين فمن أظلم ممن افترى على الله كذبا ኢንሻአላህ የበለጠ በሌላ ጊዜ እንገናኛለን። ለአሁኑ እዚህ ድረስ ይበቃናል። በዚህ ሞላ እንደምትማሩበት ተስፋ አደርጋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።